ሰላማችሁ በዘት ይበልልኝ ዛሬ ለዓለምና ለቅድስት ያሰራውላቸው አበሻ ቀሚስ አለ ፋሲካን በማስመልከት ልሸልማቸው ነው ማለት ነው ለብሰው ደሞ ያሳዩናል በጣም የሚያምር እንደዚህ ቅልል ያለች ጥለት ያላቸው ነው የፈለኩት ግርግር አልፈለግንም ፋሲካን በዓል በማስመልከት ማለት ነው እና ታዩታላችሁ ማለት ነው ዓለምዬ ከማን ገብርኤል አራት ነው ያደርጋሉ ያለምንሽም ምን ይሄ ምስል ይሄ አሁን አንቺ ማርያም ወይ በጣም ነው ደስ ያለኝ እስቲ ሂጂና ለበሽው ለብሰሽ ነው ታሳያችኋለሽ ቅድስት ነይ ዓለም ቪዲዮ መስራት ያቆመችው በቻናሏ ያው ስልኳ ከዚህ በፊት ባጃጅ ላይ በልተዋት ከዛ በኋላ ኢሜል ውስጥ ገብቼ ፓስወርድ ሳስገባ እየመለሰብኝ ስለሆነ ተቸግሬ ነው ማለት ነው ጉግል ብዙ ተጻጽፍ ያለው ከዩቲዩብ ካምፓኒ ጋራ ስልክ ቁጥር ስናስገባ ቀጥታ ወዴት ነው የሚልከው ወደዛ ወደ ጠፋው ስልክ ነው ኮድ እየላከልኝ 6 ዲጂት የሚባለውን እየላከልን ያለው ወደዛ ወደ ጠፋው ስልክ ላይ ነውና በስልክ ቁጥር ስንመልሰው ቶሎ ምንድነው መሰላችሁ ቁጥር አለው ያችን ኮዷ ወዲያው መጥቶ 6ቷ ዲጂት መግባት አለባት አይደለ ብራቮ በኢትዮጵያ ቁጥር ሲሆን ቬሪፊኬሽን ቶሎ አይደርስም 2 ቀን 3 ቀን በኋላ ነው ኮድ የሚልኩት ያ ማለት ደግሞ ዩቲዩብ ላይ ያቺ ደቂቃውን ቆጥሮ አልቋል 96 ሰከንድ ነው መሰለኝ የሚሰጠው አልቋል ማለት ነው በኢሜል ደግሞ ሲልክልን እዛኛው ስልኳ ላይ ነው እየላከልን ያለነው ፓስወርዷ ወይም ያቺ 6ቷ ዲጂት ሶ የውጪ ስልክ ቁጥር ብናስገባ ያው ዩቲዩብን አናገኘው ምክንያቱም እኔ ከፈትኩላት የዛሬ አመት ገደማ ነው እና በኢትዮጵያ በራሷ ስልክ ቁጥር ነው እና አሁን ላይ ዩቲዩብ ቻናል ምንድነው የሆነው በኢትዮጵያ ስልክ ቁጥር ኮድ እየላከ አይደለም ያቺ 6ቷ ዲጂት እየላከ አይደለም በዛ ምክንያት በቃ እኔ ብስጭት አልኩኝ 30000 ሰብስክራይብ ነው ያላት ምናምንና እኔ ስልክ ላይ እንኳን አለ ቻናሏ ነገር ግን ምንድነው ዩቲዩብ ቻናሏ ያው እኔ ከዚህ በፊት ለማስለመድ ብዬ ደግሞ እኔ ላይ ስልኬ ላይ አድ ነው ያደረኩት እኔ ወይም ማናጀር ወይም ማኔጅ ይባላል እኔ ዩቲዩብ ቻናሏን ማኔጅ አደርጋለሁ ማለት መፖስት እችላለሁ ነገር ግን ምንም ነገር ማድረግ አልችልም ያንን እንዲሆን እኔ ስልኬ ላይ ወስጄው ነበር በዚህ አጋጣሚ እስቲ በጣም ጥልቅ ዕውቀት ያላችሁ እንዴት አድርገን መመለስ እንዳለብን የምታውቁ ካላችሁ ስለዚህ ምስኪን ልጅ ብላችሁ ተባበሩን በእውነት ለመናገር ብዙ ዶላር ነው የቆጠረው እዛ ውስጥ ወደ 600 ምናምን ዶላር አለ እኔ ምንም ነገር እንድታወጣው ስላልፈለኩኝ በደንብ ተጠራቅሞ ሀገር ቤት ሄዳ ቤተሰቦቿን ምናምን ሰፖርት እንድታረግ ዝም ነበር ያልኳት ዝም ብሎ ዶላር እንዲቆጥር ነበር የፈለኩት እና ወደ 670 ዶላር አለው እኔ ስልኬ ላይ የሷ ዩቲዩብ ቻናል አድ ነው እንጃረኩት ምንም ነገር ማድረግ አልችልም ሶ እንደነገርኳችሁ የኢትዮጵያው ቁጥር ስናስገባው በስከ 3 ቀን በኋላ ነው 6ቷ ዲጂት የሚልክልን ያቺ 96ቷ ሰከንድ አልቆ ማለት ነው አይደርስም በኢሜል ደግሞ ስንጠይቅ እዛ በጠፋው ስልክ ላይ ነው የላከልን ያለነው እና እስቲ ምን ማድረግ እንዳለብን ከኔ የበለጠ የተሻለ እኔ 6-7 አመት ቢሆነኝም ዩቲዩብ ላይ ከዚህ በላይ ማድረግ አልቻልኩም ስለዚህ የተሻለ ዕውቀት ያላችሁ ሰዎች ተባበሩኝ እንዲሁም ወንድሞቼ ተባበሩኝ እውነት ትብብር ስጠይቅ ለመጀመሪያ ጊዜ ነው እናደዳለሁ ሳስበው ስለሷ ቻናል ልፋቷ ድካሟ በዛ ነው ብሩን አውጥቼላት ቢሆን ተጠቅሟ ቢሆን ምንም አይደለም ምን አባቱ በአዲስ ይከፈት ነበር ግን ብሩም እዛ ውስጥ መሆኑ ብሽቅ ያረጋኛል ውስጤን እና ያ ነው መላችሁ እንግዲህ ምን ይደረግ ቅድስት ነይ የሪውድ ነስቲ ልበሽና ነይ እሺ ያው ቅድስትን መቼም ያ 2 አመት
2 ዓመት ነው። ኦኬ የዛሬ 2 ዓመት ልጅ ነበረች እና እቺን የመሰለች ሸበላ ቆንጆ እህታለችን ተዋውቋት እና ለሷም ቀሚስ አሰርቼላታለሁ። እሷ ማዘርኛ ቤት ነው የምትኖረው። ማዘር ቤት አለምዬ እኔ ጋር ናት። እሷ ደግሞ ማዘር ቤት ናት። እና የኔ ሸበሌ ስንት ክፍል ነሽ? 4ኛ ክፍል ነች። እንጂ አይረሽ ላይ አታምሩም? ፈረንጅ ናት እና ኦ ማይ ጋድ መጣች። ኦ ማይ ጋድ ኦ ማይ ጋድ የሚ ወይ ጋዳ ያውጣ። እሺ አንድ ጥያቄ ጫማሽስ አለ እዛ ነው እኮ ጫማሽ ጥቁሩን ጫማ አድርገሽው ላይ አስሬድም ዳው አዎ ለምን በላስቲክ በጣም ነው የሚያምረው። ላደንቅልሽ ጫማውን አሟይተሽ ላይ እግዚአብሔርን ታምራለች። ሲያምሩ እኮ ነው ቤቴን አይ ሰው እድሌ ይመር መጨረሻችንን ይመር። ውበት ብቻውን ትርጉም አልባ ነው እና መጨረሻችን የሁላችንም ይመር። እኔ እንዴት አያችኝ ለየፋሲካ ሀበሻ ቀሚሴ ይሄን ይመስላል። እቺ ጫማ አዲስ አበባ ለእህቴ ሰርግ 11,000 ብር ነው የገዛሁት። በጣም የሚያምር ጫማ ነው። ያላችሁ የት መሰላችሁ የገዛሁት? ብስራተ ገብርኤል። በጣም ነው የተጠቀምኩበት። በጣም ብዙ ሰርግ ብዙ ጥምቀቶችን እያሳለፍኩበት ነው። ምንም በቃ እቺ እንደምታዩት ሲያምር ብታዩ በቃ ደስ ሲል ግሬሱ ማለት ነው። በጣም ነው የሚያምረው እና የፋሲካ ቀሚሴ ይመስላል። አይዋ ብራቮ ኸይር ኢንሻአላህ። አይዋ ባሳጥረው እኮ የበለጠ ደግሞ በራሽ መላስ የለም ትንሽ ማጠር ይፈልጋል። ኦኬ ያምራላ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እንዲህ ደግሞ ፈችውና እንደዚህ ለበስ ወደሽው ማሪምና ስላቻናልሽ ጠፋች የሚሉ ሰዎች እንኳን እሷ ብሯም ቀልጧል። ዝም ብየው ኖሬ በዚህ አጋጣሚ ወላጅ አባቷ መጥቶ ነበረ ከጎንደር። ከዛ ወላጅ አባቷ ፎቶ እንደምትመለከቱት ከዚህ ጋር አደርግላችኋለሁኝ ማለት ነው። ስለዚህ ለሁሉና በጣም ደስ ብሎኛል። በዚህ አጋጣሚ ያው እኔ ደስ ብሎኛል። እኔ ደግሞ አለውና ስለ ቻናሌ ጉዳይ ደግሞ ነግራችኋለች። ከሌ አቅሜ በላይ ሆኗል። አልቻልኩም፣ በቃ ማድረግ አልቻልኩም። ችግሩ ይሄ ነው። በቃ ሌላ ችግር የለውም። እና እንዴት ማድረግ እንዳለብን እንትን በሉ። ምክንያቱም እንደነገርኳችሁ አዲስ ቻናል መክፈት ይቻላል፣ ግን አንደኛ 30,000 ሰብስክራይብ አለው ቻናሏ፣ ሁለተኛ ዶላር አለው እዛ ውስጥ ያላወጣነው ዶላር አለ እና ዶላሩ ወጥቶ ቢሆን ምንም አልነበረም። ሁለቱም ነው ያጣ ነው። እና ስልኳን የወሰዳችሁባት ልጅ ግን ልጆች ናቸው ወዶች ናቸው። አረ ብዙ ናቸው። ባጃጅ ላይ ነው የተሰረኩት። እባካችሁ ተዋታስ ማሪም ይከፋኛል። በቃ እና ቻናሌ